አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? እንግዲህ ረመዳንን በልዩ ፕሮግራም ወደ እናንተ ስንደርስ ቆየን። ከዛም ሸዋልን እንግዲህ ወሩን አገባደነው አሁን በመደበኛ ፕሮግራሞቻችን ተገናኝተናል ማለት ነው። ከመደበኛ ፕሮግራሞቻችን መካከል ነጃሽ ቢዝነስ የምትወዱትና የምትከታተሉት አዳዲስ የቢዝነስ ሀሳቦችን የምታገኙበት ፕሮግራማችንም ተጠቃሽ ነው። እንግዲህ ነጃሽ ቢዝነሳችን ወደ መደበኛ ፕሮግራማችን ተመልሷል ማለት ነው። በረመዳን የተለያዩ ልዩ ፕሮግራሞችን ወደ እናንተ ስናስተላልፍ ቆይተናል። በተለይም ደግሞ የኢፍጣር ፕሮግራም ላይ ሰፋ ያለ የተለያዩ ቦታዎች እየሄድን ስናስጎበኛችሁ ቆይታ አድርገናል። በቆይታችን እንደተደሰታችሁ እንግዲህ ከምትልኩልን መልእክቶች እየተረዳን ነበር። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ከቢዝነስ ፕሮግራሙ ጋር አብሬያችሁ ቆይታ የማደርገው የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልካቾቻችን ቀዳሚ የምናደርገው ፕሮግራማችን እንግዲህ አጫጭርና ወቅታዊ የቢዝነስ መረጃዎቻችንን ነው። ከሀገር ውስጥ የቢዝነስ መረጃችን እንጀምራለን። በትራንስፖርትና ሎጂስቲክ ዘርፍ ኢንቨስት ለሚያደርጉ የቻይና ባለሀብቶች ድጋፍ እንደሚደረግ ተነግሯል። ይህ እንግዲህ የተነገረው የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ በዘርፉ ባሉ የኢንቨስትመንት እድሎች ዙሪያ ከኢትዮጵያ ቻይና ወዳጅነት ማህበረሰብ ትብብር ኮሚቴ አመራሮች ጋር በተወያዩበት ዕለት ነው። ሚኒስተሩ እንግዲህ በሎጂስቲክ በህዝብ ትራንስፖርትና በአዲስ የኃይል አማራጮች ላይ ኢንቨስት ማድረግ ለሚፈልጉ የቻይና ባለሀብቶች አስፈላጊውን ድጋፍ እንደሚያደርጉም ተናግረዋል። በተጨማሪ ሚኒስተሩ ኢትዮጵያ በነዳጅ የሚሰሩ አውቶሞቢሎችን ወደ ሀገር እንዳይገቡ በማድረግ ትልቅ እርምጃ መውሰዷንም አንስተዋል። እርምጃ ወደ ታዳሽና አዲስ ኃይል አማራጭ ለመሸጋገር ያለመ እንደሆነም ማስረዳታቸውን የሚኒስተሩ መረጃ ነው የሚያሳየው። በተለይ በባቡር በኤሌክትሪክ ተሽከርካሪ ኃይል ማሙያ መሰረተ ልማት ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ደግሞ በነዳጅ የሚሰሩ ተሽከርካሪዎችን በተፈጥሮ ጋዝ መቀየር ላይ ሰፊ ኢንቨስትመንት እድል መኖሩንም ገልጸዋል። የኢትዮጵያና ቻይና ወዳጅነት ማህበር ትብብር ኮሚቴ አመራሮች በበኩላቸው ደግሞ የተሽከርካሪ መገጣጠሚያ ፋብሪካ በመገንባት በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪዎች የመቀየር ፍላጎት እንዳላቸውም ተናግረዋል። ከዚህ ባለፈም እንግዲህ በሃይድሮሊክ የሚሰሩ ተሽከርካሪዎችንና ሌሎችም ዘርፎች ላይ መዋለ ንዋያቸውን ማፍሰስ ፍላጎት እንዳላቸውም አስታውቀዋል። ተመልካቾቻችን ወደ ሌሎች መረጃዎቻችን እናልፋለን። እንግዲህ ከሰሞኑ በተለይም በመካከለኛው ምስራቅ የተፈጠረው ጦርነት በእያንዳንዳችን ቤት እየገባ ይገኛል፣ ተጽዕኖ ማለት ነው። ከነዛ መካከል እንግዲህ የነዳጅ ዋጋ መጨመር በጣም ብዙ ሀገሮችን እያስጨነቃቸው ካለው ጉዳይ ተጠቃሽ ነው። በዚህ ሰዓት እንግዲህ የነዳጅ ዋጋ በቅናሽ የሚሸጡ ሀገራትም አሉ። እነዚህ ሀገራት ማን ናቸው የሚሉትን ደግሞ ላድርሳችሁ። በአሁኑ ጊዜ እንግዲህ በአንጻራዊነት ርካሽ ነዳጅ ያለው የትኛው ሀገርና እነማን ከተሞች ላይ ነው የሚለውን ነው የማደርሳችሁ። በእነዚህ ሀገራትም የዋጋ ቅናሽ የታየው በዋነኝነት የሀገሬው መንግስት በሚያደርጋቸው ድጎማዎች መሰረትም እንደሆነ ተነግሯል። በዓለም ከፍተኛ የነዳጅ ዋጋ ውድነት ባለበት በዚህ ሰዓት እንግዲህ በቅናሽ ዋጋ ለህዝባቸው እያቀረቡ ከሚገኙ ሀገራት መካከል በቀዳሚነት ኢራንን እናገኛለን። ኢራን እንግዲህ በዓለም ላይ ዝቅተኛ የነዳጅ ዋጋ እንዳላት በተደጋጋሚ ሲጠቀስ ቆይቷል። ይህም እንግዲህ የሆነው የሀገሬው መንግስት ከባድ ድጎማ በማድረጉ ምክንያት እንደሆነም ተነግሯል። በዚህም በኢራን ነዳጅ እንግዲህ በሌትር ከ0.03 ዶላር ጀምሮ በዝቅተኛ ዋጋ እየተሸጠ ይገኛል ብሏል መረጃው። ሌላኛው ሀገር ደግሞ ቬንዙዌላ ናት። የቬንዙዌላ ነዳጅ በሌትር በ0.03 ዶላር እስከ 0.04 ዶላር ድረስ በዝቅተኛ ዋጋ እየተሸጠ እንደሚገኝም ዘገባዎች ያሳያሉ። በተመሳሳይም እንግዲህ ሊቢያ ነዳጅ ከ0.03 ዶላር ጀምሮ ለሽያጭ የቀረበባት አፍሪካዊ ሀገርም ሆና እናገኛታለን። አንጎላ ደግሞ በሌትር ከ0.28 ዶላር እስከ 0.33 ዶላር ድረስ በዝቅተኛ ዋጋ የሚሸጥባት ሌላኛዋ የአፍሪካዊ ሀገር ሆናለች። እነዚህ ሀገራት እንግዲህ ሌላኛው የአፍሪካዊት ሀገር ሆናለች። በተጨማሪም ኩዌት፣ ቱርክሜኒስታን፣ ግብጽ፣ ኳታርና ባህሬን በአሁኑ ሰዓት በአንጻራዊነት ዝቅተኛ የነዳጅ መሸጫ ዋጋ ያላቸው ሀገራት መሆናቸውም ተነግሯል። በእነዚህ ሀገራት በዓለም ላይ የተከሰተው የኢኮኖሚ ጫና ተካፋዮች ቢሆኑም እንኳን ሀገራቱ የነዳጅ አምራች ሀገሮች በመሆናቸው ዝቅተኛ የሆነ ዋጋ እንዲያስቀምጡ አስችሏቸዋል ነው ያለው ዘገባው። ተመልካቾቻችን ምርጫችሁን ነጃሺ ቲቪ አድርጋችሁ የነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። አጫጭርና ወቅታዊ የቢዝነስ መረጃዎችን እያደረስኳችሁ ነው የሚገኘው። አሁን ደግሞ ለመጨረሻ ያደረግነውን የቢዝነስ መረጃችንን ላድርሳችሁ። በሆርሙዝ የባህር ወሽመጥ ለሚያልፉ መርከቦች ክፍያ ሊጠየቅ መሆኑ ተሰምቷል። ይህ እንግዲህ የተነገረው የኢራን ፓርላማ በቅርቡ
በሚያጸድቃቸው አዳዲስ ህጎች ዙሪያ ውይይት ባደረገበት ወቅት ነው ተብሏል። የኢራን ፓርላማ መጅሊስ በቅርቡ ሊያጸድቃቸው በሚችላቸው አዳዲስ ህጎች መሰረት እንግዲህ መርከቦች በሆርሙዝ ባህር ወሽመጥ ለሚያልፉ በሙሉ ማለት ነው ክፍያ ይጠየቃሉ መባሉን እንግዲህ የመጅሊሱ የውጭ ፖሊሲና የብሔራዊ ደህንነት ኮሚቴ አባል የሆኑት አላዲን ባሮጅሪ ተናግረዋል። ክፍያው የኢራን ፓርላማ በቅርቡ ሊያጸድቀው ባቀደው አዳዲስ ህግ መሰረት ይገለጻልም ነው የተባለው። በተጨማሪም የኢራን ፓርላማ የሲቪል ኮሚሽን ኃላፊ የሆኑት መሐመድ ሪዛን ኩቺ መጅሊስ በሆርሙዝ የባህር ወሽመጥ ውስጥ በሚያልፉ መርከቦች ላይ የሚከፈለውን ክፍያ የሚጠይቀውን ህግ እንደሚያጸድቅም አስታውቀዋል። ህጉ ከጸደቀ በኋላ የሆርሙዝ የባህር ወሽመጥን የሚጠቀሙ መርከቦች ለደህንነታቸው ሲሉ የተጣለባቸውን ክፍያ መክፈል ይኖርባቸዋልም ነው የተባለው። ኢራን በአሜሪካና በእስራኤል ለተሰነዘረባት ጥቃት ምላሽ እየሰጠች ባለችበት በአሁኑ ሰዓት እንግዲህ በምትወስደው እርምጃዎች ከፍተኛ የሆነ የኢኮኖሚ ጫና እየደረሰ መሆኑም ይታወቃል። በርካታ መርከቦችም የሚተላለፉበት የሆርሙዝ ወሽመጥ መዝጋቷንም ተከትሎ ማለፍ ያልቻሉ ነዳጅና ሌሎች መገልገያ የጫኑ መርከቦችም ቆመውም ይገኛሉ። የተወደዳችሁ ተመልካቾቻችን እንግዲህ ያዘጋጀንላችሁ አጫጭርና ወቅታዊ የቢዝነስ መረጃዎች የተከታተላችኋቸውን ይመስሉ ነበረ። ከመረጃዎቹ እንደተጠቀማችሁ ደግሞ ተስፋ እናደርጋለን። በነገራችን ላይ ከነጃሺ ቢዝነስ ፕሮግራም ጋር እንዲሁም አጠቃላይ ከነጃሺ ቲቪ ጋር አብራችሁ መስራት የምትፈልጉ ተቋማት ከስር ያለውን ስልክ ቁጥር ተጠቅማችሁ ብትደውሉልን እኛ ደስ ብሎን እንቀበላችኋለን። ከኛ ጋር ከነጃሺ ቢዝነስ ፕሮግራም ጋር አብራችሁ መስራት የምትፈልጉ ስፖንሰር ማድረግ የምትፈልጉ እንዲሁም አዳዲስ የቢዝነስ ሀሳብ ያላችሁ ተቋማትም መተን እንድንጎበኝላችሁ በቢዝነስ ፕሮግራም እንድናካትትላችሁ የምትፈልጉ ከሆነ ከስር ያለውን ቁጥር ብትጠቀሙ ትችላላችሁ ማለት ነው። ቀጣዩ መሰናዷችን እንግዲህ የጉብኝት ሰዓት ነው። በዛሬው የጉብኝት ሰዓታችን አንድ ቦታ ተገኝተናል። ጉብኝታችን እንግዲህ ረመዳን ላይ ያካሄድነው ጉብኝት ነው። የረመዳን የመጨረሻዎቹ ቀናት ማለት ነው። በዛን ጊዜ እንግዲህ አዲስ ነገር ይዘው የመጡ ተቋማት አሉ። በተለይም ከወለድ ነፃ የቁጠባና የብድር አገልግሎት የሚሰጠው ኢማድ የተሰኘው ድርጅት በይፋ ስራ የጀመረበት እለትን እንግዲህ ተገኝተን ጎብኝተናል። ኢማድ ምን ይመስላል? ምን አይነት አገልግሎቶች አሉት? ምን የተለየ ነገር አዲስ ነገር ምን ይዞ መጥቷል የሚለውን በጉብኝት ሰዓታችን የምናስጎበኛችሁ ነው የሚሆነው። እሱን ተከታትለን እንመለስ።